እንኳን ለሊቀ መላእክት ለቅዱስ ኡራኤልና ለኢትዮጵያዊ ሰማዕት ብፁዕ አቡነ ጴጥሮስ ዓመታዊ ክብረ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ መላእክት ቅዱስ ኡራኤል ሐምሌ 22 በዚህች ቀን ቅዳሴ ቤቱ የሚከበረበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። ኢዮር፣ ራማና ኤረር የተባሉ 3 የመላእክት ከተሞች አሉ። እግዚአብሔር ቅዱሳን መላእክት ከፈጠራቸው በኋላ በነገድ 100 በአለቃ 10 አድርጎ በ3 ሰማያት አስፍሯቸዋል። ኢዮርን በ4 ራማን በ3 ኤረርን በ3 ከፍሎ ነው በ10ሩ ከተማ ያሰፈራቸው። በዚህም መሠረት ኢዮር ላይና ታች አድርጎ በ4 ከተማ ከፍሎታል። በእርሷ ያሉትን መላእክትን በ40 ነገድ 4 አለቃ አድርጎ ከፈላቸው። የመጀመሪያው ነገድ አጋዕዝት ይባላሉ። አለቃቸው ሳጥናኤል ነበር። እርሱም የመላእክትን ሁሉ ጸሎት ወደ እግዚአብሔር ያሳርግ ነበር። ከክብሩ ሲዋረድ ቅዱስ ሚካኤል በምትኩ ተሹሞበታል። ሁለተኛው ነገድ ኪሩቤል ይባላሉ። እነርሱም መንበረ ሥላሴን ይሸከማሉ። የቀሳውስት አምሳል ናቸው። አለቆቻቸው ገጸ ሰብና ገጸ አንበስ ናቸው። በሦስተኛው ከተማ በኢዮር ያሉት ሱራፌል ይባላሉ። የዲያቆናት አምሳል ናቸው። በትንቢተ ኢሳይያስ በምዕራፍ 6 ላይ የተገለጹትና ኢሳይያስን ከለምጽ እንዲፈወስ ያደረጉት ናቸው። አለቆቻቸው ገጸ ለዓምና ገጸ ንስር ናቸው። አራተኛው ከተማ በኢዮር ያሉት ኃይላት ይባላሉ። የእሳት ሰይፍ ይዘው በስሉስ ቅዱስ ፊት የሚቆሙ ናቸው። በመንፈሳዊ ሕይወት የዛሉና የደከሙ ክርስቲያኖችን የሚያበረታቱ ናቸው። አለቃቸውም ቅዱስ ሚካኤል ነው። ዳግመኛም እግዚአብሔር በራማ ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ አርባብ ይባላሉ። የቅድስት ሥላሴ እልፍኝ አስከልካዮች ናቸው። የእግዚአብሔርን መንበር በክንፎቻቸው ይሸፍናሉ። አለቃቸው ቅዱስ ገብርኤል ነው። ሁለተኞቹ በራማ ከተማ ያሉት መናብርት ይባላሉ። ለእግዚአብሔር እጅግ ቅርብ የሆኑ ናቸው። የመብረቅ ጋሻቸውንና የእሳት ጦራቸውን ይዘው የቅድስት ሥላሴ ጋሻ ጃግሬዎች ሆነው በተጠንቀቅ ይቆማሉ። የሰውን ችግር ለእግዚአብሔር ያቀርባሉ። አለቃቸው ቅዱስ ሩፋኤል ነው። ሦስተኞቹ በራማ ከተማ ያሉት ሥልጣናት ይባላሉ። መላውን ፍጥረት ለመጠበቅ ሥልጣን የተሰጣቸውና የምጽአት ዕለት አዋጅ ነጋሪዎች ናቸው። አለቃቸው ቅዱስ ሱሪያል ነው። ዳግመኛም እግዚአብሔር በኤረር ያሉትን መላእክትን በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ መኳንንት ይባላሉ። የቅድስት ሥላሴ የእሳት ባለቀስት ናቸው። የሰው ልጅ ልዩ ጠባቂዎች ናቸው። በተለይ በአደጋ ጊዜ ሎጥን እንዳዳኑት ፈጥነው ይደርሳሉ። በዕለተ ምጽአት የሰውን ሁሉ አጽም ሰብስበው ለትንሣኤ ዘጉባኤ ያበቃሉ። አለቃቸው ቅዱስ ሰዳካኤል ነው። ሁለተኛዎቹ ሊቃናት ይባላሉ። የቅድስት ሥላሴ የእሳት ፈረሶች ናቸው። በእሳት ፈረስ ይመላለሳሉ። እነዚህም 24ቱ ካህናተ ሰማይ ሲሆኑ አለቃቸው ቅዱስ ሰላታኤል ነው። በኤረር ከተማ የሰፈሩት ሦስተኛዎቹ መላእክት ይባላሉ። ፍጥረትን ሁሉ የሚጠብቁ ናቸው። አለቃቸው ቅዱስ አናንኤል ነው። በእነዚህ የማይጠበቅ ፍጥረት የለም። ከአዝርዕት ጀምሮ ሁሉን ይጠብቃሉ። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ በእግዚአብሔር ፊት የሚቆሙ 7 መላእክትን አየው እንዳለ ሊቃነ መላእክት በቁጥር 7 ናቸው። እነርሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤልና ቅዱስ አፍኒን ናቸው።
ኡራኤል የሚለው ስም ኡርና ኤል ከሚሉ ሁለት ቃላት የተመሰረተ ስም ነው። ኡራኤል ማለት ትርጉሙ የብርሃን ጌታ፣ የአምላክ ብርሃን ማለት ነው። ቅዱስ ኡራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም መጽሐፈ ሄኖክ እንደሚገልጸው መባረቅት ለጥጋብና ለበረከት እንዲበርቁ፣ ነጎድጓድም ለሰላም እንዲሆን ያሰማራል። ሚስጥረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ኡራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራው ይኸው ገናና መልአክ ነው። መድኃኔ ዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳነስ በዓለም ላይ የረጨው ይኸው ገናና መልአክ ቅዱስ ኡራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት መልአኩ ቅዱስ ኡራኤል ነው። ዕውቀት ተሰውሮበት ለነበረው ለኢትዮጵያዊው ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን በቅድስት ድንግል ማርያም ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት ቅዱስ ኡራኤል ነው። ኡራኤል የተባለ መልአክ ሊረዳኝ መጣ ብሎ መጽሐፈ ዕዝራ ምዕራፍ 2 ቁጥር 1 ላይ ተገልጿል። አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ኡራኤል ነው። ሊቁ አባ ጊዮርጊስም በመልአኩ አማላጅነት እጅግ ብዙ ድርሰቶችን የደረሱት መልአኩ ጽዋ ሕይወትን ካጠጣቸው በኋላ ነው። በመጀመሪያ አባ ጊዮርጊስ የተወለዱት በቅዱስ ኡራኤል አብሳሪነት ነው። በቅድስት አገር ኢትዮጵያ የተመሰረቱ አብዛኞቹ ቅዱሳት ገዳማት በቅዱስ ኡራኤል መሪነት ነው። ድርሳኑ ላይ የማይጠቅሳቸው የአገራችን የከበሩ ቅዱሳት ገዳማትና ቅዱሳት ነገሥታት የሉም። የብርሃን እናቱ ድንግል ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብፅና ወደ አገራችን ኢትዮጵያ ያመጣቸው ቅዱስ ኡራኤል ነው። እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ካስጎበኛት በኋላ ቅድስት አገራችንን ለእመቤታችን የአስራት አገር እንድትሆን ያደረገው መልአኩ ቅዱስ ኡራኤል ነው። መልአኩ ቅዱስ ኡራኤል በዓመት 3 አበይት በዓላት አሉት። ጥር 22 ቀን በዓለ ሲመቱ ሲሆን መጋቢት 27 ቀን ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ክቡር የሆነ ወርቀ ደሙን ለዓለም የረጨበት ነው። ሐምሌ 22 ቀን ደግሞ ቅዳሴ ቤቱ የሚከበርበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። የሊቀ መላእክት የቅዱስ ኡራኤል ረድኤት በረከቱ ይደርብን፣ ጥበቃው አይለየን፣ በአማላጅነቱ ያስምረን። ዳግመኛም በዚህች ዕለት ሐምሌ 22 ቀን ኢትዮጵያዊው ሰማዕት ብፁዕ አቡነ ጴጥሮስ በሰማዕትነት አረፉ። የሃያኛው ክፍለ ዘመን ታላቅ ሰማዕት የሆኑት አቡነ ጴጥሮስ በ1875 ዓመተ ምህረት በሰሜን ሸዋ አገረ ስብከት ሰላሌ አውራጃ ፍቼ ከተማ ተወለዱ። አቡነ ጴጥሮስ በሰማዕትነት እንደሚሞቱ አስቀድመው መምህራቸው በትንቢት ነግሯቸው ነበር። አለቃ ተጠምቀ የተባሉት ቅድስናን ከሊቅነት ጋር አስተባብረው የያዙ የቅኔ መምህራቸው አንድ ቀን አቡነ ጴጥሮስን ጠርተው ኃይለ ማርያም አንተ ወደፊት ጳጳስ ትሆናለህ፣ በወቅቱም አረመኔ በዚች አገር ይሰለጥናል። ታዲያ ያኔ አንተ ለነፍስ ሳትሳቀቅ በሰማዕትነት እለፍ፣
ሰማዕትነት ክፍል ነው አደራ ብሏቸው ነበር። ይኸውም ትንቢት ደርሶ አቡነ ጴጥሮስ በሰማዕትነት ለማረፍ በቅተዋል። ብፁዕ አባታችን የጵጵስና ስማቸውን ከማግኘታቸው በፊት መምህር ኃይለ ማርያም ይባሉ ነበር። በልጅነታቸው ወላጆቻቸው ወደ ደብረ ሊባኖስ ገዳም በመውሰድ በሃይማኖትና በምግባር ተኮትኩተው እንዲያድጉ አድርገዋቸዋል። የቤተ ክርስቲያኗን ሥርዓተ ትምህርት ከንባብ እስከ ቅኔ ያሉትን ትምህርቶች በሚያስገርም ፍጥነት ከተማሩ በኋላ ወደ ቅኔው አውድማ ጎጃም በመሄድ በሸዋራ የቅኔ ትምህርታቸውን ፈጽመው መምህር ሆነዋል። የዜማውንም ትምህርት ወደ ጎንደር ሄደው ተምረዋል። በመቀጠልም ወሎ ቦሩ ሜዳ ላይ ወንበር ዘርግተው የመጻሕፍትን ምስጢር ይመግቡ ወደ ነበሩት ወደ ሊቁ አካለ ወልድ ዘንድ በመሄድ ዋና ዋናዎቹን የመጻሕፍት ትርጓሜ ማለትም ብሉያትን፣ አዲሳትንና ሊቃውንትን በሚገባ አካሄዱ። ከዚህ በኋላ በ1900 ዓመተ ምህረት ወሎ አማራ ሳይንት ሄደው በምስባከ ቅዱሳን ገዳም ገብተው ወንበር ዘርግተው ለ9 ዓመታት ቅኔንና መጻሕፍትን አስተማሩ። በ1910 ዓመተ ምህረት ወደ ደብረ ሊባኖስ መጥተው ሥርዓተ ምንኩስናን ፈጸሙ። ከዚያ መምህርነት ተሹመው ደብረ መንክራት ሙር ኢየሱስ ገዳም ሄደው ለ6 ዓመታት ካስተማሩ በኋላ በ1916 ዓመተ ምህረት እንደገና በዝዋይ ደብረ ጽዮን ቅድስት ማርያም ገዳም በመምህርነት ተሹመው ለ3 ዓመታት አገልግለዋል። በ1919 ዓመተ ምህረት ወደ አዲስ አበባ በመምጣት የመንበረ ልዑል ቅዱስ ማርቆስ መምህርና በቤተ መንግሥት የግርማዊ ቀዳማዊ ኃይለ ሥላሴ የንስሐ አባት ሆኑ። ቅድስት አገር ኢትዮጵያ በራሷ ተወላጅ ጳጳሳት ልጆቿ እንድትመራ ከ1600 ዓመታት በኋላ ስለተፈቀደላት ከዚህ በኋላ በሃይማኖታቸውና በሥነ ምግባራቸው የተመሰከረላቸው 5 ደጋግ አባቶች ሲመረጡ አንዱ አቡነ ጴጥሮስ ነበሩ። በዚህም መሠረት ኢትዮጵያ ለመጀመሪያ ጊዜ የራሷን ጳጳስ ስትሾም አቡነ ጴጥሮስ ግንቦት 18 ቀን 1921 ዓመተ ምህረት ጵጵስና ተሾሙ። ከዚህም በኋላ ብፁዕ አባታችን አቡነ ጴጥሮስ ጳጳስ ዘምስራቀ ኢትዮጵያ ተላዌ አሰሩ። ለአቡነ ኢየሱስ ሞዐ ተብለው በያኔው መንዝና ወሎ አገረ ስብከት ተሾሙ። ብፁዕ አባታችንም ቅድስት ቤተ ክርስቲያንንና ቅድስት አገራችንን በጸሎታቸው ሕዝቡን በትምህርታቸው እየጠበቁ በተጋድሎ እየኖሩ ሳለ አረመኔው የኢጣሊያ ፋሽስት በ1928 ዓመተ ምህረት በኢትዮጵያ ላይ የግፍ ጦርነትን አውጆ ሕዝቡንም በግፍ ይገድል ቤተ ክርስቲያንን ያቃጥል ጀመር። በየገዳማቱ እጅግ በርካታ ካህናትና መነኮሳት ተገደሉ። ብርቅዬ የቤተ ክርስቲያን ቅርሶች ተዘረፉ። አቡነ ጴጥሮስም ይህንን ግፍ በማየታቸው ከአገራችን አርበኞች ጋር በመሆን በጸሎታቸው ሊዋጉት ተነሱ። አባታችን ቀዳማዊ ኃይለ ሥላሴን ተከትለው ወደ ሰሜን ጦር ግንባር ማይጨው ዘምተዋል። ፋሽስቱ በማይጨው በመርዝ የተደገፈ ጦርነት ከማድረጉ የተነሳ የኢትዮጵያ ሰራዊት ሲበታተንም ከንጉሠ ነገሥቱ ጋር ወደ አዲስ አበባ የተመለሱት አቡነ ጴጥሮስ ወደ ደብረ ሊባኖስ ሄደው ለአገርና ለነጻነት መሞት ቅዱስ ተግባር መሆኑን ለሰላሌ አርበኞች በሚገባ አስተምረዋል። በደብረ ሊባኖስ ጫካዎች ውስጥ መሽጎ የነበረው የነ ደጃዝማች አበራ ካሳ አርበኛ ጦርና በሸንኮራ በኩል መሽጎ የነበረው የነ ፍቅረ ማርያም አርበኛ ጦር እንዲሁም በምዕራብ ይመራ ከነበረው
የነ ደጃዝማች አባ ነፍሶ ጦር ሦስቱም በአንድ ጊዜ ወደ መሃል አዲስ አበባ በመግባት አዲስ አበባ ላይ መሽጎ የነበረውን ፋሽስትን ለመውጋት በመረጃ ክፍተት ምክንያት ውጤታማ ሳይሆን ቀረ። በተለያየ ጊዜ መሃል አዲስ አበባ እየደረሱ ማለትም በመጀመሪያ የነ ፍቅረ ማርያም አርበኛ ጦር ለብቻው በኮተቤ አድርጎ የካ ሚካኤል ላይ ሲደርስ ተመትቶ ተመለሰ። ይሄኛው እንዳለቀ ቀጥሎ የነ አባ ነፍሶ ጦር በባቡር ጣቢያ መጣው ቢልም በጠላት ጦር ድጋሚ ተመቶ ተመለሰ። መጨረሻ ላይ የነ ደጃዝማች አበራ ካሳ አርበኛ ጦር በእንጦጦ በኩል ቢመጣም እርሱም በጠላት ጦር ተመቶ ተመለሰ። በዚህ አይነት ሁኔታ ሦስቱም የአርበኞች ጦር በመረጃ ክፍተት ምክንያት እየተመታ ወደ መጣበት ሲመለስ አቡነ ጴጥሮስ አብረው ከአርበኛው ጦር ጋር መመለሱን አልፈለጉትም። ይልቁንም ብችል ጠላት በኢትዮጵያ ላይ እያደረሰ ያለውን ግፍ በቅርብ ርቀት ሆኖ የሚመለከተውን ሕዝብ በማትጋት በጠላት ላይ እንዲነሳ አደርገዋለሁ፣ ካልሆነም ደግሞ እዚሁ እሞታለሁ በማለት አባታችን ከአርበኞቹ ተነጥለው አዲስ አበባ ቀሩ። ይሁን እንጂ ጠላት በመላዋ ከተማ ያሰማራቸው ባንዳዎች አባታችንን እንዳሰቡት ሊያንቀሳቅሷቸው አልቻሉም ነበር። በመሆኑም አባታችን የአገሬ ሕዝብ ለጠላት እንዳይገዛ በአደባባይ አውግዤ ጠላትን ረግሜ በሰማዕትነት ባልፍ ይሻለኛል ብለው ራሳቸውን ለጠላት አሳልፈው ለመስጠት ወሰኑና የፋሺስት ኢጣሊያ እንደራሴ ለሆነው ለራስ ኃይሉ ሄደው እጃቸውን ሰጡ። እርሱም ብፁዕ አባታችንን ወስዶ ለግራዚያኒ ሐምሌ 22 ቀን 1928 ዓመተ ምህረት አሳልፎ ሰጣቸው። ግራዚያኒ ግማሽ ቀን ባልሞላ ጊዜ ውስጥ እንዲገደሉ ወሰነባቸው። አቡነ ጴጥሮስ በፈቃዳቸው እጃቸውን አሳልፈው ከሰጡበት ጊዜ ጀምሮ በጠላት የጥይት እሩምታ በሰማዕትነት እስካለፉበት ጊዜ ድረስ የነበረውን ሂደት ኮሬሮ ዴላ ሴራ የተባለው ጋዜጣ ወኪልና የምስራቅ አፍሪካ ዜና መዋዕለ አዘጋጅ የነበረው ፖጃሌ የተባለው ጋዜጠኛ እንደ አውሮፓውያን አቆጣጠር ሰኔ 15 ቀን 1936 ዓመተ ምህረት በአዲስ አበባ በነበረው ጊዜ በአቡነ ጴጥሮስ ላይ የተሰጠውን ፍርድና የተፈጸመውን የግፍ ግድያ ባየውና በተመለከተው መንገድ እንደሚከተለው ጽፎ ነበር። ሐምሌ 22 ቀን 1928 ዓመተ ምህረት አቡነ ጴጥሮስ ተይዘው ወደ ግራዚያኒ ቀረቡ። በዚህ ጊዜ አቡነ ቄርሎስ የተባሉት ግብፃዊ ጳጳስ ቀርበው ለእስክንድርያው መንበረ ፓትርያርክ ምክር ቤት ሳታሰማ በአቡነ ጴጥሮስ ላይ አንዳች ነገር ማድረግ አይገባም ሲሉ ለግራዚያኒ ነገሩት። አቡነ ቄርሎስ ይህን ማለታቸው በዲፕሎማቲክ ደረጃ ለዓለም ለማሰማትና የአቡነ ጴጥሮስን ሕይወት ለማትረፍ አስበው ነበር። ነገር ግን ግራዚያኒ የአቡነ ጴጥሮስ የሞት ፍርድ እንኳንስ እስከ ግብፅ ከአዲስ አበባ ውጭ እንኳን ከመሰማቱ በፊት በግማሽ ቀን እንዲፈጸም መመሪያ አስተላለፈ። ወደ ምስራቅ አፍሪካው ዜና መዋዕለ አዘጋጅ ወደ ፖጃሌ ዘገባ እንመለስና የአቡነ ጴጥሮስን መልካቸውንና ተክለ ቁመናቸውን እንዲህ በማለት ይገልጿል። ብፁዕ አቡነ ጴጥሮስ ቁመታቸው ረዥም፣ ፊታቸው ዘለግ ያለ፣ መልካቸው ጠየም ያለ፣ አዋቂነታቸውና ትሕትናቸው ከገጻቸው የሚነበብ ሲሆን በዚህ ጊዜ ለብሰውት የነበረው ልብስ ጵጵስና ጥቁር ካባ ያለው በጭቃ የተበከለ ነበር። በዚህ ሁኔታ ብፁዕ አቡነ ጴጥሮስ ወደ ችሎት ቀረቡ። ለፍርድ የተሰየሙት ዳኞች 3 ሲሆኑ እነዚህም ጣሊያኖችና የጦር ሹማምንቶች ናቸው። መካከለኛው ዳኛ ኮሎኔል ነበር። የቀረበባቸውም ወንጀል ሕዝብ ቀስቅሰዋል፣ ራስዎም አምፀዋል፣ ሌሎችንም እንዲያምፁ አድርገዋል የሚል ነበር። ዳኛውም ካህናቱም ሆኑ የቤተ ክህነት ባለስልጣኖች ሊቀ ጳጳሱ አቡነ ቄርሎስ
የጣሊያንን መንግስት ገዥነት አምነው አሜን ብለው ሲቀበሉ እርሶ ለምን አመጹ? ለምን ብቻውን አፈንጋጭ ሆኑ? ሲል ጠየቃቸው። ብፁዕ አቡነ ጴጥሮስም በቆራጥነት የሚከተለውን መለሱ። አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ስለ ኢትዮጵያውያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። ኃላፊነትም ያለብኝ የቅድስት ቤተ ክርስቲያን አባት ነኝ። ስለዚህ ስለ አገሬና ስለ ቤተ ክርስቲያኔ እቆረቆራለሁ። ከዚህ በቀር ለእናንተ ችሎት የማቀርበው ነገር የለኝም። ለፈጣሪ ብቻ የምናገረውን እናገራለሁ። እኔን ለመግደል እንደወሰናችሁ አውቃለሁ። ስለዚህ በእኔ ላይ የፈለጋችሁትን አድርጉ፣ ግን ተከታዮቼን አትንኩ አሉ። ይህንንም ብለው በጥይት ተደብድበው ሲገደሉ እንዲመለከት ተጋብዞ ለተሰበሰበው ሕዝብ የሚከተለውን ሕያው መልእክት አስተላለፉ። አረማዊ የሆነው የፋሺስት መንግስት ቅድስት ቤተ ክርስቲያንን ለማቃጠል፣ ሕዝበ ክርስቲያንን ለመግደል፣ ሃይማኖትን ለማጥፋት፣ ታሪካችንን ለማበላሸት የመጣ ነው እንጂ በጎ ለመስራት ስላልመጣ ለዚህ ለግፈኛ አትገዙ። ስለ ውድ አገራችሁ፣ ስለ ቀናች ሃይማኖታችሁ ተከላከሉ። ነፃነታችሁ ከሚረክስ ሙታችሁ ስማችሁ ቢቀደስ ታላቅ ዋጋ ያለው ክብር ታገኛላችሁ። የኢትዮጵያ ሕዝብ ለዚህ ለጠላት እንዳይገዛ አውግዣለሁ። የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን፣ በፈጣሪ በኢየሱስ ክርስቶስም የተገዘተች ትሁን ብለው አወገዙ። ቀጥሎም ብፁዕነታቸው በፍጥነት ችሎት ላይ እንዳሉ ሕዝቡ ሁሉ ስለ እርሳቸው እያዘነ ሳለ መስቀላቸውን አውጥተው እየጸለዩ ሕዝቡን ባረኩ። ወዲያውም የሞታቸው ፍርድ ሲሰማ ሕዝቡ በኢጣሊያ የእጅ ሰላምታ አይነት እጁን እንዲያነሳ ታዘዘ። በዚያን ጊዜ አቡነ ጴጥሮስ የሞታቸው ሰዓት መድረሱን አውቀው ሰዓታቸውን ከኪሳቸው አውጥተው ተመለከቱ። በዚህን ጊዜ ምንም ፍርሃት አይታይባቸውም ነበር። የሞታቸውን ፍርድ ያነብ የነበረው ኢጣሊያዊው ዳኛ ግን ይንቀጠቀጥ ነበር። ታላቅ ፍርሃትም በፊቱ ላይ ይታይ ነበር። የሞታቸውን ፍርድ ከተነበበ በኋላ የፈረዱባቸውን ዳኞች ጸልየው በመስቀል ባረኳቸው። የአገራቸው በጠላት መወረር፣ የሕዝባቸው መገደልና መታሰር፣ የቤተ ክርስቲያናቸው መደፈር እስከ ሞት ያደረሳቸው እኒህ እውነተኛ ጳጳስ እንዲገደሉ ሲወሰዱ ጥይት አልፎ ሌላ ሰው እንዳይመታ ግንብ ይፈለግ ጀመር። ሩቅ ባለመሄድ ከመካነ ፍቱሕ 10 ሜትር ርቆ ግንብ ያለው መግደያ ቦታ ተገኘና ወደ እዚያ ተወሰዱ። ከገዳዮቹም አንዱ ፊትዎን ለመሸፈን ይፈልጋሉን? ሲል ጠየቃቸው። ይህ የአንተ ሥራ ነው ሲሉ ብፁዕነታቸው መለሱ። ከመግደያውም ቦታ እንደደረሱ ወንበር ቀረበላቸውና ፊታቸውን ወደ ግንቡ ጀርባቸውን ወደ ሕዝቡ አድርገው እንዲቀመጡ ሆኑ። ከዚያም በኋላ 8 ወታደሮች በስተ ጀርባቸው 20 እርምጃ ርቀው ተንበርክከው በተጠንቀቅ ቆሙ። ወዲያውም አዛዡ ተኩስ በማለት ትእዛዝ ሲሰጥ 8ቱም ተኩሰው መቷቸው፣ ግን በ8 ጥይት ሳይሞቱ ቀሩ። መሞታቸውንና አለመሞታቸውን ለማረጋገጥ ዶክተር ተጠራ። ዶክተሩም እንዳልሞቱ አረጋገጠ። ከዚያም በኋላ አንድ ወታደር በ3 የሽጉጥ ጥይት ራስ ቅላቸውን መትቶ ገደላቸው። ብፁዕነታቸው የተገደሉበት ቦታ መሃል አዲስ አበባ ላይ ዛሬ መታሰቢያ ሐውልታቸው ቆሞ በሚገኝበት ቦታ ላይ ነው በማለት የጋዜጣ ወኪልና የምስራቅ አፍሪካ ዜና መዋዕል አዘጋጅ የነበረው ጋዜጠኛው ፖጃሌ ስለ አቡነ ጴጥሮስ ሰማዕትነት ምስክሩን ሰጥቷል። በተጨማሪም ደራሲና ጋዜጠኛ ጳውሎስ ኞኞ አቡነ ጴጥሮስ እንዴት ሞቱ ሲል በወቅቱ አባታችን ሰማዕትነትን ሲቀበሉ በቦታው ላይ በአካል በመገኘት ሁኔታውን ይከታተሉ የነበሩትን ሙሴ ፓይላክን ጠይቋቸው እርሳቸውም የሚከተለውን ተናግሯል። አቡነ ጴጥሮስ የተገደሉ ዕለት እዚያው ነበርኩ። በመጀመሪያ በእጃቸው ይዘው የነበረውን መጽሐፍ ቅዱሳቸውን ተሳለሙ። ቀጥለውም በያዙት መስቀል አማትበው ሕዝቡን ባረኩ።
የኪሳቸውንም ሰዓት አውጥተው ካዩ በኋላ መልሰው ከኪሳቸው ከተቱ። ወዲያው ወታደሮቹ በሩምታ ተኩሰው ገደሏቸው። ይህ እንደሆነ አስገዳዩ ኮሎኔል ተመልካቹን ሕዝብ አጨብጭቡ ብሎ አዘዘና ተጨበጨበ። ማታ ከአስገዳዩ ኮሎኔል ጋር ተገናኝተን ስንጫወት በዚህ ቄስ መገደል እኮ ሕዝቡ ተደስቷል አለኝ። እንዴት ብለው? አላየም ሲያጨበጭብ አለኝ። ባታውቀው ነው እንጂ የሕዝቡ ባል ሲናደድም ያጨበጭባል አልኩት። እንዴት ቢለኝ እጄን አጨብጭቤ አሳየሁት። ከዚህ በኋላ የሆነው ቢሆን እኔ ትልቅ ማስታወሻ አግኝቻለሁ ብሎ አቡነ ጴጥሮስ ሲገደሉ ይዘውት የነበረውን መስቀልና መጽሐፍ ቅዱስ የኪስ ሰዓታቸውንም ጭምር አሳየኝ። መጽሐፍ ቅዱሱ መሃል ለመሃል በጥይት ተበስቷል። መስቀሉም ልክ በመሃሉ ላይ ጥይት በስቶት ወጥቷል። የኪስ ሰዓታቸውንም እንዳየሁት እንዲሁ ጥይት በስቶታል ብለው በወቅቱ የተመለከቱትን መስክረዋል። ብፁዕ አባታችን በአደባባይ በሕዝብ ፊት የሰማዕትነትን ጽዋቸውን ሲቀበሉ ከሕዝቡ ጋር ሆና ትመለከት የነበረች አንዲት ከድጃ የምትባል እስላም ሴት ማንም ሰው ያላየውን ታላቅ ነገር እርሷ ተመልክታለች። ይኸውም አባታችን ሰማዕትነትን ሲቀበሉ የብርሃን አክሊል በራሳቸው ላይ ሲቀዳጁ ተመልክታ በዚያውም እርሷም የኒን አባት ሃይማኖት እከተላለሁ ብላ በመጠመቅ ክርስቲያን ሆናለች። የፋሽስት ኢጣሊያ ወራሪ ኃይል በሐምሌ 22 ቀን 1928 ዓመተ ምህረት ሰማዕቱን ቅዱስ ጴጥሮስን ገድሎ አስክሬናቸውን አደባባይ ላይ ጥሎ ከዋለ በኋላ ቀብራቸው በሚስጥር መፈጸሙን አንዳንዶች ይናገራሉ። የእኒን ታላቅ አባት ቀብር በሚስጥር የተፈጸመበት ቦታ ለማግኘት የተለያዩ ምሁራን በአገር ውስጥም ሆነ በውጭ አገር ያሉ የታሪክ ሰነዶችን ሲመረምሩ ቢቆዩም ከአዲስ አበባ በስተደቡብ በሚስጥር ቀበሯቸው ከሚል ከመላምት ያለፈ ነገር ምንም አይነት የተረጋገጠ ማስረጃ ሳይገኝ ቀርቷል። ነገር ግን ከቅርብ ዓመታት ወዲህ ከአዲስ አበባ ከተማ መስፋፋት ጋር ተያይዞ ፉሪ ለቡ ተብሎ በሚታወቀው አካባቢ የሰፈሩ ምዕመናን በአካባቢው ተወልደው ካደጉ አረጋውያን ጋር ባደረጉት ማኅበራዊ ግንኙነት ሰማዕቱ ብፁዕ አቡነ ጴጥሮስ ፋሽስቶች በመኖሪያነትና በእስር ቤትነት ይጠቀሙበት በነበረው ሙኒሳ ጉብታ ላይ መቀበራቸውን ከወላጆቻቸው ሲሰሙ እንዳደጉ እየተነገረ ይገኛል። እንዲሁም የአቡነ ጴጥሮስን ሥጋ በተመለከተ ማንም እንዳይወስደው በአስቸኳይ ከአዲስ አበባ ውጭ ማንም በማያውቀው ቦታ በሚስጥር እንዲቀበር መደረጉ በትንሣኤ መጽሔት ቁጥር 58 1978 ዓመተ ምህረት ላይ የተገለጠ ቢሆንም ነገር ግን አንዳንድ የቤተ ክርስቲያናችን አባቶች ቅዱሳን መላእክት የጻድቃንን በድን እያመጡ ወደሚያስቀምጡበትና በውስጡ የሚቀመጥ አስክሬን ወደማይፈርስበት አቡነ መልከ ጼዴቅ ዋሻ ገዳም መላእክት ወስደው እንዳስቀመጡትና በዚያም እንደታየ ይናገራሉ። ሰሜን ሸዋ ሚዳ ወረዳ ውስጥ በሚገኘው በአቡነ መልከ ጼዴቅ ዋሻ ውስጥ የቅዱሳኑ አጽም ሳይፈርስና ሳይበሰብስ የአንገት ክራቸው ራሱ ሳይበጠስ እንደዛው እንደነበሩ ስለሚገኝ ቦታውም እጅግ ትልቅ የቃል ኪዳን ቦታ ስለሆነ የዚህ ጽሑፍ አዘጋጅም በዚህ በመጨረሻው ሐሳብ ይስማማል። ሰማያዊ ክብርን የሚያስገኝ አኩሪ ገድል በመፈጸም የቅድስት ቤተ ክርስቲያን ታላቅ አለኝታ አባትና መሪ የሆኑት የዘመናችን ታላቅ ሰማዕት አቡነ ጴጥሮስን ትውልዱ የግድ ሊያስባቸውና ሊዘክራቸው ይገባል። የተባበሩት መንግስታት ድርጅት ዩናይትድ ኔሽንስ አቡነ ጴጥሮስን የሺህ ዓመቱ ምርጥ ሰማዕት በሚል መጠሪያ ሰይሟቸዋል። ላልተነገረላቸውና ላልተዘመረላቸው ለእኒህ ብርቅዬ የቤተ ክርስቲያናችን ድቅ አባት ቅዱስ ሲኖዶስ በጥቅምት 12 ቀን 1998 ዓመተ ምህረት እኒህን ሰማዕት አቡነ ጴጥሮስ ሰማዕተ ጽድቅ ዘኢትዮጵያ ተብለው እንዲጠሩ ወስኗል።
በስማቸውም መቅደስ እንዲታነጽ ፈቅዶ በመጽሐፍ ቅዱስ ትእዛዝ መሠረት ቅድስት ቤተ ክርስቲያናችን ጻድቁ በተወለዱበት ስፍራ መታሰቢያ አቁማላቸዋለች። ግንቦት 1 ቀን 2001 ዓመተ ምህረት በስማቸው የተሰየመው ሕንጻ ቤተ ክርስቲያንና መታሰቢያ ሐውልታቸው ሲሰራ የፍቼ ከተማ ነዋሪዎች የሆኑ የእስልምና እምነት ተከታዮችም ጭምር ለግንባታ የሚሆን አሸዋ ከመርዳት አንስቶ በምረቃው ሥነ ሥርዓት ላይ ድንኳን እስከ መትከል ተሳትፈዋል። በገንዘብም በጉልበትም ተባብረዋል። ጠላት ድል ተደርጎ አገራችን ነጻነቷን ከተቀዳጀች በኋላ የአባታችንን እጅግ አኩሪ ታሪክ ሲያዘክራቸው እንዲኖር መታሰቢያ የሆናቸው ዘንድ በግርማዊ ቀዳማዊ ንጉሠ ነገሥት አሳሳቢነት ሐምሌ 16 ቀን 1938 ዓመተ ምህረት በአዲስ አበባ መሃል ከተማ ላይ ሐውልት ቆሞላቸዋል። የብፁዕ አባታችን የሰማዕቱ የአቡነ ቅዱስ ጴጥሮስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።